አብርሽም የርሜላ አረገዝኩ ስትል አረውውው አረጉድ አረጉድ የርሜላ ድራማ መጣ አዲስ አበባ እና ሳምንት ጠፍታ ሚዲያ ዘናጋች አረገዝኩኝ ብላ ህዝቡን አምታታች በሚለው ይስተካከል። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ ከሙሉ ጤና ጋር በሰላም ለሀገራችሁ ያብቃችሁና ይሄ ሙዚቃ እንግዲህ ለሄርሜላ የወጣላት ሙዚቃ ነው ማለት ነው። ወቅቱንና ጊዜውን የጠበቀ ሙዚቃ ነው ማለት ነው። እናም በነገራችን ላይ እንግዲህ ሄርሜላ አረገዝኩ ብላ ህዝቡን እያምታታችሁ ትገኛለች ማለት ነው። ለብዙ ሰው እጅግ በጣም አስገራሚና አስደናቂ ሆኖበታል ማለት ነው። ምክንያቱም ከዚህ በፊት አረገዝኩኝ ብላ ሳትናገር አሁን ላይ ደግሞ አረገዝኩኝ ብላ መናገሯ እጅግ በጣም ህዝቡን አስደምሞታል ማለት ነው። ምክንያቱም ከዚህ በፊት አልተናገረችም፣ ምንም ያለችው ነገር የለም። አሁን ግን ጠፍታ ቆይታ መታ ይሄንን ስትናገር ብዙ ሰው ተገርሟል ማለት ነው። እንኳን አይደለም ቀርቶ ሌላው ሰው የራሷ ኦዲየንስ ጭምር ራሱ እየተወዛገበ ነው ያለው። ያው ዝም ብሎ ለሚዲያ በውጭ አሳልፈን አንሰጣትም በሚል ሰበብ እንጂ ማለት ነው። ገባችሁ? እናም አሪፍ ሙዚቃ ነው የወጣላት በነገራችን ላይ። እናም የሄርሜላ እርግዝና አሁን ብዙ ሰዎች እንደውም ማለት ነው ኤፍሬምን እንደ ክፉ ያዩታል ማለት ነው። ኤፍሬም እንደ ክፉ ልታዩት አይገባም ማለት ነው። ምክንያቱም ኤፍሬም እየተናገረ ያለው አብርሽ ይጎዳል፣ በተደጋጋሚ እየተናገረ ያለው ሩታ ጋር ሳይድ ለመያዝ ወንድሙን ለመጣል በወንድሙ እንደሚቀና ምናምን አድርጋችሁ ነው ብዙዎች እየሳላችሁና እየተናገራችሁ ያላችሁት። ኢቭን ፎቶውን እስከ መዘቅዘቅ ድረስ ደርሳችኋል ማለት ነው። እናም እናንተ አታውቁም ኤፍሬም የሚያውቀውን ሚስጥር ማለት ነው። ገባችሁ? በተደጋጋሚ ኤፍሬም ቤተሰብ ባንተ ምክንያት እየተሰደበ ነው፣ እየተዋረደ ነው። ላንተ ይሄን ያክል ገብቷቸዋል። የሰው ልጅ ታግታ ቢሆን ችግር ውስጥ ነው ያለችው። ኢትስ ኦኬ፣ አይመቻትም። ገባችሁ? እዚህ ጋር ነው ያለሁት ለማለት ግን እሱ ብዙዎች ጋራ ሄዶ እስከ መጣላት ድረስ እነሩታን ስማቸውን እንትን ብሎ እስከ መክሰስ ድረስ እነ ኤፋ ወንድሙን እስከ ማሳሰር ድረስ 2 ቀን ለዛውም በእስር ቤት እንዲቆዩ አድርጓል። ዳኒና ኤፋን ማለት ነው። ገባችሁ? ይሄን ሁሉ እንግዲህ እያደረገ ያለው ለሷ ብሎ ነው። ይሄን ሁሉ ሲጨነቅ ሲጠበብ ሰዎች ያለ ጥፋታቸው ሲወነጀሉና ሲታሰሩ እያየች ባይኗ ቪዲዮ እየተለቀቀ ነው። መቼም አታይም አትሉም። እያየች ባይኗ እዚህ ጋር ነው ያለሁት አትጨነቅ ማለት ነበረባት ማለት ነው። ግን ምንም ያለችው ነገር የለም። ጸጥ ብላ ከርማ በእርግጥ ልዑልን ጥሎ ስለሄደ እኔንም ጥሎኝ ይሄዳል ብላ ልታስብ ትችላለች እንዳንድ ሰውኛ። ገባችሁ? ግን ደግሞ በዚህ ልክ የሚያስጠፋ ነገር ምንም ነገር የለም። አብርሽ ዛሬ መልስን እንጠብቃለን። ምክንያቱም የምንጠብቀው መልስ ምንድነው? አንተና እሷ ተገናኝታችሁ አጥብቀህ መጠየቅ አለብህ። አስረግጠህ በስነ ስርዓት ምንድነው፣ እንዴት ነው፣ ወዴት ነው፣ ሁሉንም ነገር ብጥርጥርጥር አድርገህ ጠይቀህ ማወቅ አለብህ ማለት ነው። ዝም ብለህ መችስ የምትቀበል ጂል ነህ ማለት ነው። እንደ እውነት ከተቀበልክ ዝም ብለህ ገባህ እና ኤፋን በክፋት አትዩት ማለት ነው። የሚያውቀው ነገር ስላለ ይሄ ልጅ ሴራ እየተሰራበት ነው። ሲቀጥል ደግሞ ያንን ያክል ዋጋ ሲከፍል ሲፈልጋት ሰዎች ጋር እስከ ማሳሰር ድረስ ሲደርስ እንደዛ ሲጨናነቅ እዚህ ቦታ ነው ያለሁት ብላ ትናገር ነበር። ሲጀመር በጭንቀትህ ጊዜ የማትረዳህ ሴት ይች ሴት መቼም ልትሆንህ አትችልም ብሎ ነው አስረግጦ የተናገረው ማለት ነው። ይሄ ደግሞ ትክክል ነው። እንደ አንድ ወንድም እንደ አንድ ቤተሰብ የሚሰማውን ስሜት ነው የተናገረው ማለት ነው። ገባችሁ? ምክንያቱም እዛ ጋር ቢጎዳ ምን ቢል ጦሱ ለማን ነው? ለነሱ ለእህት ወንድሞች ነው። ገባችሁ አይደለም?
ሌላው ከወሬ ያለፈ ምንም ያደርገው ነገር የለም። ስለዚህ ለወንድሙ በማሰብ ይህንን ነገር ተናግሯል በተደጋጋሚ እና በምኑ ነው የሚቀነው? አሁን ኤፋ ልቅና ቢል በምኑ ነው የሚቀነው እንዴ? ከሩታ ጎንም እኮ ቢሆን ለሩታ አስቦ ሳይሆን ለገዛ ወንድሙ እንዳይጎዳበት ብሎ እንጂ ለሩታ ምንም ያደረገላት ነገር የለም። ኤፋ ምን የጠቀማት ነገር አለ? እስኪ ንገሩኝ። ምንም የጠቀማት ነገር የለም ኦሬዲ። እና በዚህ ልክ የእሱ ክፋት ክፉ ነው፣ ቀናተኛ ነው፣ የወንድሙ ምቀኛ ነው። ጭራሽ የተረገዘው ልጅ የኤፋ ነው እስከ ማለት ድረስ እየደረሳችሁ ነው ያላችሁት፣ እየሰማናችሁ ያለ ነው ማለት ነው። እና ለማንኛውም ይህን ሙዚቃ የምታወጣው ልጅ በነገራችን ላይ ይመቻት። ከዚህ በፊትም ለሄርሜላ አውጥታለች፣ ከዚህ በፊትም ለሩታም አውጥታለች፣ ለአብርሽም አውጥታለች። ዛሬም ደግሞ የውላው ሽሚት አውጥታለች ማለት ነው። እና ይመቻት። እውነት ለመናገር ብዙን ጊዜ ይለቀቃል ማለት ነው። እና ሩታም ደግሞ እንግዲህ እከሳለሁኝ፣ ክሱን አስቀጥለዋለሁኝ፣ ስሜ ጠፍቷል እያለች ነው ያለችው። እንግዲህ ትከሳለች አትከስም፣ እሱን አብረን የምናይ ይሆናል። ዛሬም ደግሞ የአብርሽ መልስ ምን ይሆናል የሚለው ብዙ ሰው በጉጉት እየጠበቀ ነው ያለው ማለት ነው። ምክንያቱም እዛች ጋር የእሷ ሀሳብና የእሱ ብዙ ሰው አሁን እነዚህ ልጆች እውነት ሪሌሽን ነበራቸው ወይስ አይደለም የላቸውም ነበረ የሚለውን ቀጥታ ለመስማት አሁን ከአብርሽ መልስ ነው ሁሉም ሰው እየጠበቀ ያለው ማለት ነው። እና ዛሬ እንግዲህ ተገናኝተው መልሱን ያው እንሰማለን ብዬ አስባለሁኝ ማለት ነው። አዎ እንደዛ ነው። እና ሩቲም ደግሞ ራስሽን ችለሽ የራስሽን ፈታ ዘና እያልሽ ከልኦሌ ጋራ ነይ ቶሎ ከደስታ ጋራ ከነፈረንጁ ጋራ በቃ እነሱ ጋራ ፈታ እያልሽ እየመጣሽ ቪዲዮ መቅረጽ ትችያለሽ እነሱ ጋር። አሁን ትናንትና ብዙ ደቂቃ በጣም ጭቅጭቅ ነበረ። ጭቅጭቅ ሲበዛ ደግሞ ያስጠላል ማለት ነው፣ ጥሩ አይደለምና እነሱ ጋር እየተገናኝሽ 10 ጊዜ መጨቃጨቅ የለብሽም። ውልቅ ብለሽ ከነሱ የራስሽን እየቀረጽሽ ብትመጪ ያው ተወዳጅ ስለሆንሽ ማንም ይሻል ማንም ይከተልሻል ማለት ነው። እና ሌሎቹ ይብላኝላችሁ እንጂ አንቺማ አክተሯ ዋናው አይደለሽ እንዴ? ማንም ነው የሚከተልሽ የሚወድሽና ያለው ነገር ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁ እንዳትረሱ።